ሜታዬ ነገር ሳንሆን በስነ ስርዓት ማውራት የሚቻል ከሆነ ፍቀድልኝ። ይቻላል። አላለም ሰላም ብያለሁ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? እንዴት ነህ? ሰላም ነው አልሐምዱሊላህ ረብል ዓለሚን። ማሻአላህ። እኔ ማውቃቸው ዋትስአፕ ላይ ቴሌግራም ላይ እና ይሄ ፌስቡክ ላይ የሚያጨረብሩ ሰዎች አሉ እና ቲክቶክ ላይ የሚያጨረብሩ ሰዎች አሉ ተብሎ ከተጠቆሙት ሰዎች መካከል አንደኛው እሱ ነው። ግን ከባለቤቱ መስማት ጥሩ ነው። እኔ አላወራሁትም አላገኘሁትም። ስለዚህ ባለቤት ስላለው አላህ ፈተበየኑ ብሏል። አንድ ነገር ከማረጋገጣችን በፊት እኔ በእጅ ላይ ምንም አይነት ዶክሜንት የለኝም። ስለዚህ ልጁ እዚህ ስላለ አንዳንድ ነገሮችን ልጠይቀው የሚቻል ከሆነ ማለት ነው፣ ፖላይትሊ ማለት ነው። ይሄ ከእንትን ጋር ስሜታዊ ነገር ጋር የተያዘ ሳይሆን በተረጋጋ መንፈስ እንድናወራ ነው። ላይሰንስ አለ ከመጅሊሱ? አዎ በሚገባ። ማን የሰጠ? ፈርሞ የሰጠ ሰው ማን ነው? ንገረኝ ስሙን። ስሙን ቆይ ላምበበት። አቡ አሚራ ጋር አለ መረጃው። አቡ አሚራ አንብብለት። አውጣው። የፈረመልን ሰው ብቻ ነው የፈለኩት። በአንተ ስም ሲሆን ያምራል፣ በአንተ አፍ ሲሆን ማን የፈረመልን? ጸሐፊውን ንገረኝ። ፌዴራል መጅሊስ ነው የሰጠ? ፌዴራል መጅሊስ የሰጠን ሰው የፈረመን ፕሬዚዳንቱ ነው ወይ ጸሐፊው ነው የፈረመልህ? ማን የፈረመልህ? ቆይ ላንብብልሽ። ነው አይ ንገረኝ፣ ስሙን ብቻ ንገረኝ እኮ ልነግርህ ነው። ሶብር ቆይ እሺ። ከማል ሃሩን። ከማል ሃሩን ጸሐፊ ነው፣ ዋና ጸሐፊ ነው። ኦኬ ልደውልና ተመልሼ ቼክ አድርጊ ልምጣ እንዴ? ልደውልለት። ከማል ሃሩን ነው እንደ የጻፈው ሀጂ? ቆይ እንደዛ ነው ማህተሙ የሚለው? ማህተሙ ዋና ስራ አስኪያጅ ጸሐፊው ነው፣ እሱ ጸሐፊው ነው። የሀጂ ሙፍቲ የሚፊርማ አለ? እንደዛ አይደለም ሀጂ፣ ሌላ ሰው ነው እኔ ጋር የሚታየኝ። ማን ይላል? እስቲ አውጣ፣ በቪዲዮ አሳየን፣ አንድ ያሳየን። በቪዲዮ እንዳታሳይ ስላለኝ ነው። ግን እኔ ጋር የሚለው ሼክ አልመርዲ አብዱላሂ አሹና ነው የሚለው። ታዲያ ከማል ሲለኝ እኮ ልደውልለት ነበር። ከማልን ቀጥታ እኮ ማገናኘት እንችላለን። አሸዊ አውጣ፣ አሳየኝ እንየው። አይቻልም። ለምን መሰለህ እሱን የከለከልንበት? ወሂድ ኡስታዝ ወሂድ ህጋዊ ፍቃድ ከሆነ ቢታይ ችግሩ ምንድን ነው? መታየት አለበት። ምንም ችግር የለውም እኮ ምንም ችግር የለውም። ቢታይ ምንድን ነው ችግሩ? አንተ ህጋዊ ከሆንክ በእኛ ስም አጭበርባሪዎች ስላሉ በእኛ ድርጅት የድርጅት ስም የማጥፋት ዘመቻ ስላለ ማንም አያደርግም ከዚህ በኋላ። እኔ አለሁልህ ከፈለክም። በጭራሽ አይ እሱን አባባታ ማየት ይቻላል። ኖ አይ ከማል ነው ብለኛል። ከማልን አሁን መደወል ይቻላል። አሁን ችግሩ ምንድነው? አሁን አሳየኝ፣ እንትኑን አሳየኝ፣ ፊርማውን አሳየን። አሳየን አቡ አሚራ። አይ አይቻልም። እሱ ይኸው ኡስታዝ ወሂድ፣ እኔ እንዴት መሰላችሁ እዚህ ላይቭ ላይ ነው የላከልኝ። አሁን የላከልኝ ባይዘው መረጃ አለሁ ብለህ ጠይቄው እኔ የላከልኝና ስጠይቀው ግን ለማንም ላትልክ ለማንም ቪዲዮ ላታሳይ ብሎ ቃል አስገብቶኛል አለ። በመካከላችሁ ነው የተቀበልኩት። ያው እኔ ለማረጋገጥ ጠየውትኝ። ወሊድ ነው ያላችሁት አሁን እንትን ያላችሁ ሰው እሱ አይደለም የጻፈው፣ ከማል አይደለም የጻፈው። ይሄንን የሰጠው ጻፊ እሱ ነው። ካልሆነ ግን ያው ፎርጅን ነው ማለት ነው። እንትኑ ለኡስታዝ ወሂድ ራሱ ልክለታለሁ። ኡስታዝ ወሂድን እኔ አምነዋለሁ። ለኡስታዝ ወሂድ ስልክህን ላክልኝ፣ እኔ ልክልሃለሁ። ግን አንተ ራስህ ልክ። ስለዚህ ምን እናደርጋለን መሰለህ? ሰው እንዳይባ አፈልግም። አደባባይ ላይ እንትን ማለት እንዳይባ አፈልግም። የፈረመው ማን ይላል? የፈረመው ከማል ሃሩን ሰዒድ ነው። ጀነራል ዋና ስራ አስኪያጅ ይላል እኮ ነው። እሱ ነው ከማል ነው። እንትና የፕሬዚዳንቱ እንትን አለ፣ ፊርማ አለ። አዎ የፕሬዚዳንቱ ፊርማ አለ። የፕሬዚዳንቱ ዋናው ሀጂ ሙፍቲ ማህተባቸው የሳቸው አለ። የማህተሙ ያለው ሼክ አልመርዲ አብዱላሂ አሸዊ። በቃ የሳቸው አለ ወይ? የሳቸው አለ። የተቋማትና ማህበር አስተዳደር ዘርፍ ተጠሪ ይላል። ኦኬ ችግር የለውም። ስለዚህ ምንድን ነው እንዲታይ ያልፈለገበት ምክንያት አለው? እኔ አላውቅም ምክንያቱ። ኡስታዝ ወሂድ ምክንያቱ ምን መሰለህ? ፌክ አካውንቶች እየከፈቱ በእኛ ድርጅት ስም በጣም እህቶች ወንድሞች እየተበሉ ስለሆነ በእኛ ስም እንዲሸቀል
ስማችን እንዲጠፋ ስላልፈለግኩ ነው። ሌላ ምንም ታሪክ የለውም። እዚህ ጋር ግልጽና ግልጽ ነው። በሚዲያ ነው የወጣው። ኦኬ እኔ ጨርሻለሁ። በቃ ማለት ከዚህ በላይ ሜዳ በኩላችሁ ነው። እዛ ካነበብኩላችሁ ወረቀት ላይ ግን ትዳር ማገናኘት የሚል አንድም አላየሁም። ሆነስትሊ ያው ነገ ጧት እጅም እግርም ታስሮ መሄድ አይቀርምና ሐቁን ተናገረን። ያው የሴት ልጅም አባት ነኝ። እውነቱን ተናገረን ነው እንትን የምንለው። ይሄ ነገር ትክክል ከሆነ ሸሪዓው የሚፈቅደው ከሆነ ሁላችንም ምን ችግር አለው? እኔ ሐላልሁም ተውት፣ ገንዘብ አያገኝበትም፣ ገንዘብ ያገኝበታል፣ አህል ኸይሮች በሚሰጡኝ ገንዘብ ነው ምናምን የሚለው እሱን ተውትና ገንዘብ አገኝበታለሁ በቃ 50 ሺህ ብር ትከፍላለህ፣ 50 ሺህ ብር ትከፍሉኛላችሁ፣ በቃ እኔ ትዳር አገናኛለሁ ቢል ህግ ሸሪዓ ጋር የማይጣረስ ነገር ከሆነ መብቱ ነው ገንዘብ የሚያገኝበት። ሸሪዓ ጋር የሚያጣረስ ከሆነ በዑለሞች ተፈትኖ ተጠይቆ ፈትዋዊ ጥያቄ ተጠይቆበት መሻይኾች ይህን ነገር ይፈቅዱታል ወይ አይፈቅዱትም ወይ የሚለውን እኔ እንዳልኳቸው ሳውዲ አረቢያ የምኖርበት ጊዜ አንድ ትልቅ ሰው መጥቶ ፈጅርን ሰግጄ ስወጣ ያዘኝና እንዴት ነህ ሰላም ነው ምናምን እዚህ መስጂድ ብዙ ጊዜ ያለው ምናምን አለኝ። አዎ ወላሂ እንደው ከላይ የሚባለውን ሰው ታውቀዋለህ ወይ? እንደው ወላሂ የውስጡን አላቅም እንጂ እንደው ዛሂረን ግን ጥሩ ሰው ይመስላል። ሶላቱን ይሰግዳል ወይ? አዎ በሚገባ ይሰግዳል። እንደውም አወለ ሶፍ ላይ ነው ሁሌ ቀድሞ ነው የምናገኘው። ግን በሰላም ነው ምናምን ስለው አይ ለልጄ ተቀድሞላት ነበር፣ ለልጄ ትዳር ፈልጎ ልጄን እንትን ብሏት ነበር አጭቷት ነበርና ለመቀበል ያው ኦልሞስት 15 ቀን ወስደው እያጣሩ ነው ስለሱ። በዛ ልክ እንደሚኬድ አውቃለሁ። በዚህ ልክ ደግሞ ቀለል ባለው መልኩ ትዳር ያጡትና ወንድሞች ማገናኘት ከተቻለ ሸሪዓዊ መስፈርቱ ተሟልቶለት ህጋዊ አካሄዱ ተገንዝቦ ሰው አውቆት ወደ እንደዚህ በውስጥ መስመር አውራ የሚባለው ለዝሙትና ለተለያዩ ነገሮች አጋላጭ ባልሆነ መልኩ ትዳር የሚገናኝበት ኦፖርቹኒቲም ካለ ይሄ ሸሪዓዊ መንገዱን ተይዞ ጥሩ ነው፣ ይበረታታል። ከሸሪዓዊ አንጻር ግን እንዴት ይታያል? ከባህል አንጻር እንዴት ይታያል? ከአስተዳደጋችን አንጻር እንዴት ይታያል? የሚያመጣው ሳይድ ኢፌክትስ ምንድን ነው? እህት ወንድሞቻችንን የሚያጋፍጠው ነገር ገንዘብ አለኝ ንብረት አለኝ ያለ የሚሰክሰው ብዙ ነው። ታውቃላችሁ፣ በአሁኑ ሰዓት የሰው መኪና ተደግፎ ፎቶ የሚነሳ ብዙ ባለበት አህዋል ላይ እንዴት ነው ሰው የሚታመነው? ለምሳሌ አሁን እኛ በውስጥ መስመር አውሩ የሚለውን ወንድሞችና ውሳዞቻችን ከገጸጹም በኋላ እዚሁ ቢሮ አምጥተን አገናኝተን በስነ ስርዓት ትክክለኛ መረጃ ሰብስበን ነው። ያም ደግሞ የራሳችን የደህንነት ሰዎች አሉ ማለት የደህንነት ስላችሁ ከፖለቲካ ግልድ አትወስዱት። የራሳችን ይህን ነገሮችን የሚያጣሩ ሰዎች አሉ። ካጣራም በኋላ ነው ለትዳር የምናጋልጠው የሚለውን ነገር አንስቷል። እንደዛ ሲሆን ደግሞ ለምሳሌ አውስትራሊያ ያለች እህት እና ኬንያ ያለ ወንድም ሁለቱ መስፈርታቸው ቢገናኝ እሷ የምትፈልገውና እሱ የሚፈልገው ቢገናኝ እንዴት ይሄንን የነሱን መረጃ እንዴት ልትወስዱ ትችላላችሁ? መቼም በአህለል ኸይር የሚገኘው ብር አውስትራሊያ ድረስ ሂዶ የሚያጣራ ኬንያ ድረስ ሂዶ የሚያጣራ ፋይናንሻል አቅም ይኖራቸዋል ብዬ አላስብም። ቤተሰቦቻቸው መጥተው ምናምን ነውና እዚህ ነገር ላይ ብናወራበት ሞር ይችላል ነው። ስለ መጅልሱ ጉዳይ ላይ እንዳልኳችሁ ነው። ፈቃድ አለው፣ ፈቃድ ሰጥተውታል። ግን የትዳር የሚል አንድም አላገኘውም። ትዳርና ትዳር ነክ ነገሮች ላይ አሉ፣ ያጋባ የሚል ግን የለም። እኔ እንዳውም መጅልስ ጋር ደውዬ ነበር። አሁን ጉዳዩ መጅልስ ምን አገባው? የኢትዮጵያ እስልምና ጉዳዮች ምክር ቤት በዚህ ጉዳይ ላይ አይመለከተውም። እስላማዊ ነክ በሆኑ ጉዳዮች ላይ ነው እንጂ የሸሪያ ፍርድ ቤት ነው ይሄንን ጉዳይ የሚይዘው፣ የማፋታትም የማጋባትም ጉዳዩን የሚይዘው። እኔ እስከማውቀው ድረስ በትዳርና አንድ ነገር ልናገር ውክልና እንኳን ቢሰጥ እኔው ተዳደሪያ ደንቡ ላይ ግን እስኪ ጎሄድ ቀጥሉ። አይ ቆይ ያልኳት አዲስ አለምን ነው። ሐሳብን ጨርስና ከዛ ትገባለች እሷ። ጨርስ ሐሳብን አቡ አሚራ። እና በሸሪዓዊ ጉዳይ ላይ ሐላል ሆም ተዳደሪያ ደንብ የሚለውን በድጋሚ ማንበብም ይችላሉ። ያው አማርኛ ላይ እንደምንቀጠቀጥ ባስፎግርም የድርጅቱ ዓላማዎች የሚከተሉት ናቸው ይላል። ምናልባት ቅድም ዘልየው ከሆነ የድርጅቱ ዓላማ የሚከተሉት ናቸው። አንደኛ ትዳር ለመመስረት የሚፈልጉ የእስልምና እምነት ተከታዮች ሃይማኖቱ የሚፈቅደውን የትዳር ትምህርት በዘርፉ እውቀት ባላቸው የትምህርትና ግንዛቤ በዚህ ዙሪያ መስራት ይላል። ትዳር የሚፈልጉ ሃይማኖቱ የሚፈቅደውን የትዳር ትምህርት በዘርፉ ስለ ኢስላሚክ የትዳር ህይወት ምናምን ነገር ያው ወደ ገደለው ስለመገባላችሁ በኢስላሚክ ዘርፍ ስላለው ስለ ትዳር ህይወት ኢንፎርሜሽን እና ትምህርት ማወቅ የሚፈልጉ በሱ ዘርፍ ይሰራል። ሁለተኛው በእስልምና ሃይማኖት የተፈቀደው ትዳር እውቀት ኑሮት ስነ ልቦና ዝግጅት የሌላቸውን ተጋቢዎች ስለ ልቦናዊ እርዳታ ማድረግ ድጋፍ መስጠት። ስለ ትዳር እውቀት ኑሮት የስነ ልቦና ማለት በቃ የሞራል ምናልባት ፋይናንሻል ሊሆን ይችላል፣ በሱ ጉዳይ ላይ ድጋፍ መስጠት ነው፣ እርዳታ ድጋፍ መስጠት ነው፣ ሰፖርት ማድረግ ነው። ሶስተኛው
ተገቢ የሆነ የትዳር እውቀት ኑሯቸው፣ ኢስላማዊ እውቀትና ስነ ልቦና ዝግጅት ኑሯቸው፣ ስለ እውቀትም ኑሯቸው፣ የሞራል እንትንም ኑሯቸው፣ አቅም ያነሳቸው ፋይናንሻሊ ማለት ነው። ተጋቢዎችን ተገቢውን ጥናት በማድረግ ሁለንተናዊ ድጋፍ ማድረግ ያው ፋይናንሻሊ እንደዚህ እውቀቱም ሁሉም ነገር ስነ ልቦናም ኑሯቸው አቅም ያነሳቸውን ፋይናንሻሊ ሰፖርት ማድረግ ነው የሚለው። ሌላም በድጋፍ ቁሳዊም ሊሆን ይችላል፣ ብቻ ሰፖርት ማድረግ ነው። አራተኛ ትዳር መስርተው በመኖር ላይ እያሉ የትዳር ግንኙነቱ መቋረጥ የግድ ከሆነ አላህ ባስቀመጠው ሕግ መሰረት ፍች እንዲፈጽሙ ማድረግ። በትዳር ላይ ካልተስማማ ያፋታሃል፣ አላህ በሚፈቅደው መሰረት ነው የሚለው። አምስተኛ በትዳር ዙሪያ የሚሰሩ ባለሙያዎችን ጉዳዩ ከሚመለከታቸው ጋር በመሆን ማሰልጠን። ያው በሐላል ሆምስ ዙሪያ ያሉትን ስለ ትዳር ሞር ኢንፎርሜሽን የሚሰጡትና ወንድሞችን እነሱ ማሰልጠን። አይ ቲንክ እንደዛ ነው አይደል? ሐላል የተለያዩ ሰው ሰራሽና ተፈጥሯዊ አደጋ የተጋለጡ ሙስሊም ወገኖቻችንን ከጠቅላይ ምክር ቤትና ሌሎች መንግስታዊና መንግስታዊ ያልሆኑ ኢስላማዊ ድርጅቶች ጋር በመሆን ተገቢውን የማጣራት ስራ ሰርቶ በገንዘብ ሞራል ድጋፍ ማድረግ ነው። ያው ኔቸር የሚሆን ጊዜያዊ መፈናቀል፣ የተለያዩ አይነት ችግሮች ሲደርሱ አገሪቱ ላይ ያለውን ተፈጥሯዊ የሚሆን ጊዜያዊ ችግር ሲደርሱ ሰፖርት ማድረግ ማለት ነው። ሰባተኛ የቲሞችን ወይም ወላጆቻቸውን በተለያየ መንገድ ያጡ ህፃናቶችን ተገቢውን የማጣራት ስራ በመስራት የተለያዩ ድጋፎችን ማድረግና የቲሞችን ማገዝ። ኔትወርክ ይቆራርጣል። የቲሞችን ማገዝ ነው፣ ሌላ ነገር የለውም። የቲሞችን መርዳት። ስምንተኛ ኢስላማዊ በተመለከተ ከጠቅላይ ምክር ቤቱ ከዑለማዎች ጉባኤ እንዲሁም በተመሳሳይ ዓላማ ከሚሰሩት ጋር በጋራ በህግና ደንብ ላይ ተመስርቶ መስራት ይላል። ያው ኢስላማዊ ነክ ነገሮች ላይ ካሉት ከመጅልሶች ከጉባኤ ከምናም መሳተፍ ሰፖርት ማድረግ ምናም ነገር ነው። እነዚህ ናቸው የድርጅቱ 8 ዓላማዎች። አንብቤ ያለው እናንተ ማውራት ትችላላችሁ። ኦኬ፣ እናመሰግናለን አቡ አሚራ። እንትኑ ላይ እሱ ላይ ያለው ነገር ላይ ማጋባት የሚል ነገር አለው። እንትኑ ላይ እስቲ ቁጥር ስንት ላይ እስካሁን ቁጥር ስንት ላይ ነው ያለው? ማጋባት የሚለው ላይሰንስ የተሰጠበት 1 እስከ 8 ነው። መስፈርቶቹ 8 ናቸው። ማጋባት የሚል የለም። ማጋባት የሚል ነገር የለም። ኦኬ ጥሩ። አንደኛ እሱ ነው። ሁለተኛ ስልክ አይመልስም። ከማልን ቀጥታ ላገናኘው ነበር የፈለኩት። ይኸው ስልክ እየሞከርኩኝ ነው ያለሁት በዛኛው ስልክ ማለት ነው። ግን ከማል የሚል አለ እሱ ጋር ፈራሚው ከማል የሚል አለ አለ ከማል ይላል። ከማል ሃሩን ሰዒድ ዋና ስራ አስኪያጅ። ኦኬ ጥሩ። በቃ እሱን እንትለዋለሁ። በማጋባት ላይ አይደለም፣ በመጋባት ላይ አይደለም የሚለው። ያው እንግዲህ እኔ አንብቤ ያለው ማጋባት ነው የሚወሰሩ በማጋባት ነው። እኔ አንብቤ ያለው ሐላልን ጠይቁት። በማጋባት ቁጥር ስንት ላይ ነው ያለው? ቁጥር ስንት ላይ ነው ያለው ሐላል? እሺ ትዳሩ ማጋባት የሚለው እንትኑ ያለው ቁጥር ስንት ላይ ነው? ቁጥር ስንት ላይ ነው ያለው? እንትኑ ላይሰንሱ የምን ላይሰንስ ነው? ጀርባው ላይ የሚያሳየው አቡ አሚራ ምዝገባና ፈቃድ የምስክር ወረቀት ይላል። ሐላልሆም ኢስላማዊ ድርጅት የተባለ ኢስላማዊ ተቋም በአዋጅ ቁጥር 1207 2012 አንቀጽ 2 መሰረት በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በመዝገብ ቁጥር እንደዚህ ተመዝግቦ ይህ የምዝገባና ፈቃድ የምስክር ወረቀት ተሰጥቶታል ይላል። ኦኬ ግን ምን ላይ ነው የሚለው? ምን ላይ ነው የተሰጠው? እንትኑ ዋናው ነገር ምንድን ነው? እሱን ያው እንትኑ ላይ ነው የመመስረቻ ላይ ነው ያጸደቁት እንጂ ፈቃዱ በምን ጉዳይ ላይ እንደሚሰራም ራሱ እነሱ አልገለጹም። እሺ ከአምስቱ ውስጥ አንደኛው ላይ አለ። የትኛው የዘረዘርካቸው አምስት እንትኖች አሉ? ያ የማጋባት የሚባል የለም። የማጋባት ያነበብኩላችሁ ነው። ሌላ ያነበብኩልህ ምንም ነገር እስካሁን አልሰማሁም፣ ግን አለ እንደዚህ አቡ አሚራ አንተ የታየህ ከ1 እስከ 8 እንዳልኳችሁ ነው። በእኔ አገላለጽ ችግር የለውም። እንደዚህ እናድርግ። እኔ የሰው ሞራል ሲጎዳ ማየት አልፈልግም። ምንድነው መሰለህ ታውቃለህ ያለው ነገር ሶሻል ሚዲያ ላይ ማለት ነው። አንዲት ልጅ ጀርመን ነው የምትኖረው። አይ ቲንክ እንደዚህ ሐላል ተብሎ አገናኝተዋት እዚህ ቲክቶክ ላይ አገናኝተዋት እንትን ብላ ከፎቶሽን ላኪልኝ ቪዲዮሽን ላኪልኝ ካለት በኋላ ቪዲዮና ፎቶ ከላከችለት በኋላ ላይ እሱ ዝም አለ። ለምንድን ነው ዝም ያልከኝ ስትለው ብር አምጪ አላት 200,000 የኢትዮጵያ። እሱ ኢትዮጵያ ነው የሚኖረው፣ እሷ ጀርመን ነው የምትኖረው። ከዛ ሲላት እንዴት ይሆናል ምናምን ነገር ብላ ስትለው ካለዛ ፎቶሽና ቪዲዮሽን አወጣልህ ብሎ ሲያሳቃት ነበር ያ ሰው ማለት ነው። ኢትዮጵያ ነው የሚኖረው። በዚህ ደረጃ ይሄ ነገር እየተደረገ ነው ያለው። እናንተ አገናኝታችሁ
ካገናኛቸው በኋላ ያለውን ነገር ህይወታቸው በጣም ብዙ ሰዎች ነገር እየተበላሸ አይ ፐርሰናሊ ከሌ ነው ብዬ እኔ እንትን አልልም። ራሱ ስም አልጠራውም አንተንም አልልህም። ምክንያቱም አላህ እንዳይጠይቀኝ ማለት ነው። ግን እንደዚህ ቲክቶክ ላይ ያሉ ሐላል ብለው የሚያገናኙ ሰዎች ወይም ደግሞ ጋብቻ እናገናኛለን የሚሉ ሰዎች እንደዚህ አይነት ስራዎችን እየሰሩ ነው ያሉት በአሁኑ ሰዓት። እና ምን ለማለት ፈልጌ ነው አደጋ አለው አንደኛ ነገር፣ ሁለተኛ ነገር ደግሞ ብር አለ ቀብድ ራሱ የሚከፈል። አሁን ልጅቷ ያለችው 50 ሺህ ብር መጀመሪያ ከፈለች። ከዛ በኋላ 50 ሺህ ብሩን ልክ ካገኘችው በኋላ ደግሞ 50 ሺህ ብሩ እንደሚቀራት ነው 100 ሺህ ብር ነው የተነጋገረችው። እናንተ ጋር በብር ነው ያለው ጀማል? በጭራሽ እኛ በብር አይደለም የምንሰራው፣ አህለል ኸይር ነው የምንሰራው። መረጃ ያምጣ የተቀበልነው ወይም የጠየቅነው። አንተን አላልኩም እንዴ እንትን አለ እኮ ሂሳብ የሚባል ነገር አለ። እኔ አንተን አላልኩም እኔ አንተን እዚህ ቲክቶክ ላይ ነው የተባልኩት። ቲክቶክ ላይ ልጅቷ ያለችው ቲክቶክ ላይ ነው ያለችው። አሁን አንተ በምታረግበት ሰዓት ላይ ምንድን ነው ጥቅምህ? ማንኛውም በጎ አድራጎት ድርጅት ሰፖርት በሚደረገው ነገር ነው የሚጠቀመው። ያ ደግሞ እኔ ደግሞ የድርጅቱ ስራ አስኪያጅ ነኝ። ይሄ ድርጅት ደሞዝ ይከፍለኛል። በዛ ነው የምጠቀመው። ኡስታዝ ወሂድ እሺ፣ እንትን ብትለው ቀብድ ምናምን የምትቀበለው ምናምን ነገር የለም በጭራሽ። እኛ አህለል ኸይር ነው የምንሰራው። ኦኬ እሺ ጥሩ። አሁን ግን ምልህ እዚህ አሁን እንትን ላይ ምን ያህል ኢፌክቲቭ ነው? ምን ያህል ኢፌክቲቭ ነው ማለት ሰዎቹ በትዳር ሲቀጥሉ ያያቸው ሰዎች አሉ? በጣም በደንብ 16 ሰዎችን አጋብተናል። አንዱ ነው ፌል ያደረገብን እስካሁን እየሰራ። ጥሩ። አሁን ሰው አንፈልግም፣ ህዝቡ አንፈልግም ይሄንን ነገር ካለ ምንድነው ውሳኔ? ላላ ብለህ ትተዋለህ ወይስ ትቀጥላለህ? በጣም የሚፈልጉ ሰዎች አሉ። በብዙ ቤት አብዛኛውን ባይፈልግ ሰው ለምሳሌ አብዛኛውን ባይፈልግ ምን ታደርጋለህ አንተ? የሚፈልግ እኛ ጋር ጆይን ያደርጋል፣ የማይፈልግ ይተዋል። ኖ ይሄ ነገር ፈሳድ አለው ብሎ ፈትዋ ቢሰጥና ከዑለማዎች ምክር ቤት ቢሰጥ ታቆማለህ? እንዴት እና ታዲያ ኢስላሚክ ኮንተንት አይደል? ለምን ማለት ሸሪዓዊውን በጠበቀ ነው የምናጋባው። ያ ነገር ስተት ካለብኝ ያን ስተቴን አርማለሁ እንጂ እንዴት ይሄንን አህለል ኸይር ድርጅት በኸይር ስራ እየሰራው እንዴት ጥፋት ካለበት ያን ጥፋቱን ማንኛውም ሰው ሊያጠፋ አብዛኛውን ሰው ካልተቀበለው ነው የምልህ። አብዛኛውን ሰው ይሄ ነገር አደጋ አለው ለህይወታችን ብለው እህቶቻውን በነቂስ ወጥተው ይሄ ነገር አደጋ አለው የማያውቁ ሴቶች ሊታለሉ ይችላሉ ብለው አብዛኛው ቦት ተደርጎ ከ175% ወይም ደግሞ 80% ይሄ ነገር አያስፈልግም ቢልህ ህዝቡ ትቀበላለህ? ቫስት ማጆሪቲ ተስማማበት? በጣም ይሄንን ፍላጎት ያላቸው ሰዎች አሉ። ብዙ ጆይን የሚያደርጉ ሰዎች አሉ። እንትን ነው ያልኩህ፣ ኮንሴፕቹዋል ፍሬምወርክ ነው እያስቀመጥኩልህ ያለሁት። አሁን ልከለክልም ፈቃጅም ከልካይም አይደለሁም። እኔ እንደምትመለከተኝ ቫስት ማጆሪቲ 80% ይሄ ነገር ትክክል አይደለም ብሎ ቢልህ ከዛ በኋላ አንተ በ20% ወይም ደግሞ በ15%ቱ እኔ እቀጥልበታለሁ ነው የምትለው ወይስ ትተዋዋለህ? እኔ ፈሳድን እያስፋፋው ከሆነ እንደ ማህበረሰብ እንደ ኢስላም ያንን ነገር ችግር ካለብኝ ያንን ችግሬን ታርሞ ችግር ሊኖርበት ይችላል። አንድ ሰው ችግር ሊኖርበት ይችላል። ግን ያንን ችግሩን ሸሪዓዊ በሚጠብቀው በሚፈልገው መንገድ ታርሞ እቀጥላለሁ እንጂ ለምን የእህቶቼ ነገር ያሳስበኛል፣ የወንድሞቼ ነገር ያሳስበኛል። በጣም ብዙ እህቶች ተፋተው የሚኖሩ አንድ ልጅ ወልደው ተፋተው የሚኖሩ ማህበረሰቦች አሉና እሱን ነገር ደግሞ የሁሉም ችግር አሰላሙ አለይኩም ጣልቃ ገባው ኢንሻአላህ ባረከላሁ ፊኩም አቡ አሚራ አንደኛ ይሄ ልጅ እየሰራ ያለው ያለ ፍቃድ ነው። አካሄድ እስከሚያልፍ አንዴ እና እኛ እሱን መከታተል አልጨረስኩም። እኔ አንዴ ልጨርስና ከዛ በኋላ ትቀጥላላችሁ። ሚት አድርጌ ያዳምጣለሁ። እኔም እንትኑን ለማክበር ማለት ነው። ምንድነው መሰለህ አንተን የሚደግፍ አንድ ሴት አይቼ አላውቅም። ራሱ ለምሳሌ ማለት የሚቃወሙ ሰዎች በጣም እየበዙ ነው እኔ ጋር የሚመጡት። እስቲ አንተን የምትደግፍ አንድ ሴት እናስገባ፣ አንድ ሁለት ሴት እናስገባ። አንዳንድ ያሳየን እስቲ ማለት ሴቶቹን እናያቸው። እስቲ አንድ ሁለት ሴት እናስገባ። አንተን የሚደግፍ እንትን ካለ የሚገባ ካለ ቆይ አንዳንድ አሳዩን እስቲ። ሄለን አንቺ ክርስቲያን ነሽ አይመለከትሽም። ምን ነው አንቺም ክርስቲያን ነሽ። ኢሳይ እኔ የፈለኩት የሙስሊም ስም ያለው ነው የፈለኩት። ሄለን አንቺ ላይ አይመለከትም። እዚህ ጋር ባለው ሰው እኮ አይወሰንም። ኡስታዝ ወሂድ ለፍትህ እንቁም እንጂ ለፍትህ ሰው ጨፍልቀን ያልተመቸን አላደርግም።
እኔ ነገርኩህ። እኔ እንትን አይደለም በቃ ተወው ካልከኝ ተዋለሁ። ትቼዋለሁ። እኛ ስራ ነው የምንሰራው። ጀማል ትቼዋለሁ ብያለሁ። እንቀጥል። በሱረቱን ኑር ላይ አጋቧቸው፣ እነዛን የወጣት ስብስቦች አጋቧቸው ብሏል። በዛ መሰረት ደግሞ እናጋባለን። ትቼዋለሁ። ሐላል ማን ጀማልዬ ትቼዋለሁ። በቃ አንድ ደግሞ ኤግዛምፕል ልስጥና ልጠይቅና ልጨርስ። እኔ ላጠቃል። አንድ አንተ ምን የምትለው አሊም 3 አሊሞችን ምርጫ ሰጥሃለሁ። የመሐመድ አህመዲን፣ ሼህ ዘይኑ፣ ሼህ ሰይድ ከ3ቱ ምረጥ አንዱ አሊም ፈትዋ የሚሰጥ ፈትዋ ልንጠይቅ ነው። አጠያየቁ ደግሞ በስነ ስርዓት መጠየቅ አለበት። ኖ አንተ ባለበት እኮ ነው። አንተ ባለበት ሶስቱንም ከፈለኩ ሶስቱን ባንዴ ላይ ያጋጥሙ ይችላሉ። ከሶስቱ አንዱ ምረጥ የሚመችህን። ይህ ፈትዋ ተሰጥቶበት ኡስታዝ ወይድ ፈትዋ ተሰጥቶበት ልንጠይቅ እኮ ነው። ጀማ ባለበት ልንጠይቅ ነው። ጀማ ባለበት ላይ ብለን ቆይ እንጂ ጀማልዬ ስሜት ያረኩ እንደ ንግግሬ በጭራሽ እንዴ ለፍትህ ነው መቆም ያለብን። አንድ ሰው ለመጨፍለቅ ነው አይደል? ለመጨፍለቅ አይደለም። አሁን ፈትዋን ጠይቅ ነው። ይሄ አካሄድ ጥሩ ነው ወይ ደግሞ ይጠቅማል አይጠቅም የሚለው ነገር እንጠይቅና ከዛ በኋላ ምረጥ ከሶስቱ አንዱ። በጭራሽ ይሄን ስራ ስሰራ ፈትዋ ተሰጥቶበት ህዝብ አለበት። ፈትዋ ተሰጥቶበት ሼህ መሐመድ አህመድ፣ ሼህ ዘይኑን፣ ሼህ ሰይድ ከሶስቱ ኡስታዝ ወይድ አለው። አቡ አሚራዬ ይሰማለሁ አለ ህዝቡ ብዙ ህዝብ አለ። ለአንተም ለወደፊትም አሪፍ ነው የሚሆንልህ። አሪፍ ነው አላህ በሚያውቀው። እኔ ምንም ነገር የምላቸው ነገር የለም። የምፈልገውን ከሶስቱ አንዱ ምረጥና አንተ ባለበት እኛ ባለንበት ሁላችንም አቡ አሚራ ባለበት ሁላችንም ባለንበት ይጠየቅ። ይሄ ነገር ፈትዋ ይጠየቅና እንደዚህ አይነት ነገር አለ እንደዚህ ነው የምሰራው ኦንላይን እንደዚህ ነው ብለህ ትናገራለህ። እኛም የራሳችንን አስተያየት እንሰጣለን። ከዛ ፈትዋ እሳቸው ይስጡ። በሚሰጡት ፈትዋ ትስማማለህ? ፈትዋ ተሰጥቶበት ነው ኡስታዝ ወይድ ይሄንን ነገር የጀመርኩት። ማን ፈትዋ የሰጠው? ሼህ መሐመድ ዘይን ዘህረዲን። ኦኬ ከእሳቸው ልጠይቃቸው ይቻላል። ኦኬ ስለዚህ ኦኬ እሺ አንዴ ልደውላቸው። ግን ያጠያየቅ ስህተት እንዳይመጣ ያጠያየቅ። አይ እኔ ትላቸዋለሁ አሳናግራቸው። እኔ ከእንትን ውጭ ስነ ምግባር ከወጣበት ነገር አላናገርም። አብሽር አጠያየቅ በስነ ስርዓት ሰው እንዳንተ በቃላት አይሽሎኮሎክም። ኡስታዝ ወይድ ቀጥታ ነው የሚያወራው። አበሻ በእናንተ ጋር እዚህ ጋር እንትን ልል አልመጣሁም። አበሻ ፕሊስ አበሻ ተው በቃ አስወጣልኝ። እኔ እወጣለሁ በቃ ከዛ ውጭ። ቆይ ሀበሻ ቆይ ሐላል አንተ መውጣት የለብህም። ሀበሻ ስለቆየ ነው። ሀበሻ ወይ አስወጣው በቃ ሀበሻን አስወጣው። አይወጣም። ለምን ይወጣል? አይወጣም። አርፎ ይቀመጣል። ስላለው አይወጣም። ማስረጃዎች አሉት፣ ብዙ ማስረጃዎች። እኔም አውቃለሁ። ቆይ ነቢልዬ አንዴ ከይቅርታ ጋር እንትን ነው ግርግር አናድርገው። ስልካቸው ቢዚ ይላል። እሳቸውን ጠይቃቸዋለሁ። ፈትዋ እሳቸው እንዲሰጡ ትፈልጋለህ? ከፈለክም ድጋሚ ለእኛ ለህዝቡ በዚህ ጉዳይ ላይ ተሰጥቶበታል። ይሄ ምን ሁለተኛ አይሰራማ። ለእኛም እኮ ነው የምንፈልገው። እሳቸውን እንዲሰጡም ከፈለክ እሳቸውን ማናገር እንችላለን። እኔ አንተ አቡ አሚራ ምናምን ባለንበት ወይ ሼክ መሐመድ ዘይን ዘህረዲን ደውላቸው ብቻ አይደለም እንጂ ፈትዋ አይደለም ፈትዋ እንዲሰጡ ማድረግ እንችላለን። እኛ ተዘጋጅተው አንዴ ጠብቀኝ ኡስታዝ ወሂድ አንዴ እኔ ላውራ ለእርሶ ላውራውት አንዴ። ይሄ ማስረጃ ምናምን የሚባለው ነገር እኔም ጋር አለ። በተለይ አሁን እንዳላወጣቸው የሚያደርጉን ለሴቶች ለነዛ ማስረጃው ላይ ላሉ ሴቶች ክብር ስል የማላወጣቸው ሐላል ወንድማችን ጋር ያሉ ግንኙነቶች እኔም ጋር አሉ። አይ ይውጣ ምናምን የሚል ከሆነ የሴቶቹን ፊት ከቨር አድርገን ማውጣት የምንችልበት ሁኔታ ይኖራል። ግን እንደዛ ከምንዳረስ ነገሮች እልባት ቢያገኙ በሚል ነው እንጂ ይሄ የተደበቀ ነገር ማስረጃ ተብለን አንጠየቅ። ቴክኖሎጂ ፊት ተሸፍኖ ቁጥር ላኪልኝ። እኔ ጋር በዚህ በማወራበት ስልኬ ነው አላገኙት። ሶሪ ማሜ ቀጥል። ያ ማስረጃ በተለይ ይሄ ወንድማችን በጀመረው ስራ ዙሪያ ትዳር ፍለጋ ከመጡት ጋር ብቻ ሳይሆን እሱ ፐርሰናሊ ራሱ የሚያደርጋቸው የማይጥሙ ነገሮች እኔ ጋር አሉ። ያለማዋሸት ውለት አለ። ያንን ውለት አደባባይ እንዲወጣ እፈልጋለሁ ካለ የሴቶቹን ከቨር ተደርጎ የእሱ እንዲወጣ እናደርጋለን። ግን መጨረሻ ላይ
ነገሮች ቢፈቱ ቢስተካከሉ፣ እህቶቻችን ለችርቻሮ ባይቀርቡብን፣ በሙስሊምነታችን እንድናፍር ባንደረግ ጥሩ ነው። ምክንያቱም ኢስላም ለሴቶች ትልቅ ደረጃ የሚሰጥ ዲን ነው። ይታሰብበት። ትውልድ እየጠፋ ነው። ትውልድ እያዘነ ነው። አቡ አሚራ ሰላም አለይኩም ባረከላሁ ፊክ። አቡ አሚራ ላከልህ ፍቃዱን ወይስ ደግሞ እኔ ጥያቄ እየሰራ ያለው ያለ ፍቃድ ነው? አንተ አነበብክበት ላይ ፍቃድ የለውም ያጋባ የሚል ወይስ ልቆልሃል ሁለተኛ፣ ወይስ ደግሞ እንደገና ያለ ፍቃድ ነው እየሰራ ያለው? አቡ አሚራ በትዳር ነክ ጉዳዮች ላይ እንዲሰራ ፈቃድ ተሰጥቶታል። የኢትዮጵያ ከፍተኛ ሰላማዊ ምክር ቤት በትዳር ነክ ጉዳዮች ላይ ስለ ንቦራ ሞራ እንዲሰጥ፣ ፋይናንሻል ችግር ላለባቸው ፋይናንሻል እንዲያግዝ ያጋባ የሚል ግን አላየሁም። ሌላ ልክልሃለሁ ያለ ዶክመንት ስላለ ልክልሃለሁ። በቃ ልውጣና ልክልሃለሁ። አይ እንዳይወጣ አቡ አሚራ እንዳይወጣ። ያጋባ የሚለውን እስካላመጣ ድረስ እኮ አሁን አንተ አነበብክበት ላይ ያጋባ የሚል አላህ ይክፈለው። ንዴቴን ልወጣብህና ልይ ተናድጄብሃለዋ። ወረበል ካባ ነው የምልህ። እኔ ሴት ልጅ መውለድን እንድረግም ነው ያደረገኝ። በተለይ የእህቶቻችን መልከስከስ። ሴት ልጅ ክቡር ነች። ሴት ልጅ ወርቅ ነች። ዳይመንድ ተፈልጋ ነው መገኘት አለባት። መስፈርት ያቀርባሉ። ቤት አለኝ ብለው ራሳቸውን ያዋርዳሉ። እንዴት ታዋጠልህ? ነገ ትወልዳለህ እኮ ወንድሜ። እንዴት ታዋጠልህ? ቪዲዮኛ ጋር ያበሩ ቪዲዮ አበሩም በድምጽም መጡ። ይሄ መዋረድ ነው። የሴትን ልጅ ክብር ዝቅ የሚያደርግ ነው። ሴት ዳይመንድ ነች ባባ። መስዋዕትነት ሊከፈልባት የሚገባት ፍጡር ነች ሴት። ሴትን በቀላሉ ወንድ ልጅ ማግኘት የለበትም። ይስራ፣ ይልፋ፣ ይጣር፣ ይጋር፣ እንደ ይጥበስ እንጂ ያውራ እንጂ ያሳምናት እንጂ ቤተሰቦቿ ጋር ሽማግሌ ይላክ እንጂ እናንተ በአቋራጭ መታችሁ ትዳር የሚባልን የተከበረ ግንኙነት አርክሳችሁ አውርዳችሁ ቦይፍሬንድ ገርፍሬንድ በላሁን እናንተ የምታደርጉት ጨርሻለሁ። ሰላም አለይኩም። ቢሮ ደረጃ ሆነ ያው ኦፊሻሊ ነው የሚሆነው አይደለ? ፈቃድ ምናምን ይዘህ ነው የሚሆነው። ሰው እንዴት ነው የሚሆነው? አሁን ፈቃዱስ ምንድን ነው የሚለው? ማጋባት ነው። አዎ ከእስልምና ጉዳዮች ጠቅላይ ምክር ቤት ፍቃድ የተቀበልነው በማጋባት የቲሞችን በመያዝ የተቸገሩ ማህበረሰቦችን ሰፖርት በማድረግ ነው። ኦኬ ሰው አሁን የአሰራር በውስጥ አውሩ የሚለው ነገር ቀርቷል። እሱ ቀርቷል። በፊት ይሄ ድርጅት ሳይቋቋም በፊት ነው ይሄ በውስጥ አውሩ የሚባለው ይሄ ድርጅት ሳይቋቋም በፊት። እንደዛ ከሆነ አሁን ከተቋቋመ በኋላ ለምሳሌ በሚዲያ ነው መቼም ስራው የሚሰራው አይደል? እሺ በሚዲያ ነው እንቀበላለን። ሚዲያ መስፈርት ነው የምንቀበለው እንበልና አሁን ኑሬ ከታች አለ። ኑሬ ጓደኛዬ ሀብታም የሆነች እድሜዋ ከ23 ያልበለጠ 4 ቤት ያላት 6 መኪና ያላት ወራሽ የሌላት እህት ወንድም የሌላት ብቸኛ ሴት ፈልጋለሁ ቢልህ እንደዚች አይነት ሴት ካናዳ ብትገኝ ቢሮ ድረስ እንዴት ብላ ነው የምትመጣው? ሰው ቤተሰቦቿ ይመጣሉ። ቤተሰብ አሁን ለምሳሌ እሱን በፕራይቬት ያወራሉ፣ ዲስከስ ይደረጋል ከእሷ ጋር ዲስከስ በፕራይቬት ግሩፕ ዲስከስ ካደረጉ በኋላ ከተስማሙ ቤተሰብ ጋር እዚህ ቤተሰብ ይኖራታል። ከዛ ቤተሰብ ጋር ይጨረሳል፣ ኒካው ይታሰራል ከተስማሙ በኋላ። ኦኬ ጀሃነም እንደሚቀመጡ ነው የሚናገረውና ከባድ አያ ነው። ሁላችንም ተንቤህ ልናደርገው ይገባል። ወለዓሚሊና ዐለይሃ በምትል ብቻ በዚያ ቦታ ላይ የሚንቀሳቀሱ ሰዎች ቅድም ኡስታዝ አንስተውታል። ማኔጅ የሚያደርገው እሱ ነው። ሂሳብ መዳቢ ራሱ ነው። ለሰራተኛ ሁሉም ነገር እሱ ይሆናል። ታውቃለህ። ይሄም ራሱ የሚወጣው ፉቃሃዎች ያስቀመጡት የተለያዩ ሸርጦች አሉ። ወለዓሚሊና ዐለይሃም ቢሆን በልቅ የሚተው ነገር አይደለም። በዝርዝር ጉዳይ ታይቶ ነው። ቅድም ኡስታዝ ኢማም አሊም ገጥመውታል እና ቅድም ፈተና ስለሆነ ነው የሴቶችን መገለጫ ባህሪ ሚዲያ ላይ በግልጽ መናገር ነቢ ሰለላሁ ዐለይሂ ወሰለም የከለከሉት ነገር መሆኑን ለማስታወስ ወድጄ ነው። ሀዛ አላሁ አዕለም። ሼክ እያለ ወራሁ አፉ በሉኝ። ይቀጥሉ። ባረከላሁ ፊክ ሐቢቢ ኢማም እሱ ይቀጥላሉ ወይ ለአዱንያ ያነሳው ምን ያህሉ ኢማም የለውም እስከዛ ድረስ አዱንያ አሉ። ኦኬ አይሰሙም። ኢማም አዱንያ ይቀጥል። ኦኬ
الدنيا. السلام عليكم حبيبي، حياك الله. وعليكم السلام ورحمة الله وبركاته. حياك الله، جزاك الله خير. تفضل. እኔ እንኳን በአዳምጥ ነበር ደስ የሚለኝ ቢኮዝ ሁለት ሼህ ኢማምም ኡስታዝም በጣም ጠቃሚ ሀሳብ እያነሱ ስለሆነ በአዳምጥ ደስ ይለኝ ነበር። አላኩል ያህል ከርዕሱ ጋር በተገናኘ ምናልባት እኔም እንዳጋጣሚ ያው ቲክቶክ ላይ አክቲቭ አይደለሁም፣ አልፎ አልፎ ነው ብቅ የምለው ወይ የሆነ መልዕክት ካሊ ለማስቀመጥ ነው የምመጣው እንጂ ላይቭ ላይ ብዙ አክቲቭ አይደለሁም እና ብዙ አጀንዳዎች ይነሳሉ። ጥግ ደርሰው የሚያውቁት ጥቂቶች ናቸው። ከዚህ ቀደም ከዚህ ከሰለምቶች ጋር በተገናኘ እንደዚሁ ፍቃድ ያወጣ ልጅ አንዴ ነበር ካንተ እዚህ ነበር ልጁ ባይዘዌ የት እንደገባም አይታወቅም። እኛም ጉዳዩን መልሱም ጭምር በህግ እንዲይዘው ተደርጎ የተሄደበት ሂደት ነበር፣ ግን አድራሻው ሊገኝ አልቻለም እና እንደተባለው የዚህ የገንዘብ ማሰባሰቡ ሂደት ስርዓት ባለመያዙ ምክንያት ብዙ ሰዎች ጥሩዎች ጭምር የተበላሹበት ተጨባጭ ነው ያለው እና እንዴት ፍሬም እንደሚደረግ አላቅም። ግን ብዙ ተቋም ላይ የሚንቀሳቀሱ ወንድሞች የሚቸገሩ ይመስለኛል። ኢኔሴንስ ስነ ምግባርን በማበላሸት ረገድ በጣም ከፍተኛ አስተዋጽኦ አለው። እንደው ንያው ኢንቴንሽኑ ሰዎችን መርዳት ቢሆንም የሚረዱት ግን ቀድመው ተቋማት ላይ ያሉ ሰዎች ናቸው። ይፍረስ አይባል ነገር ራሱ ተቋሙ የሚሰራው ደግሞ ብዙ ነው። እንደው ለምጣዷ ሲባል አይጧ ትለፍ ካልሆነ በስተቀር በጣም ችግሮች አሉ። እኔ ምሁራኖች ወይም ደግሞ ኢሊቱ አንደኛ የማህበረሰቡን ችግር ቀድሞ የትኛው ነው ፕራዮሪቲ የሚለውን ነገር ማስቀመጥ መቻል አለበት። ቅድም በጣም ጥሩ እሱል አስቀምጧል። ምንጊዜም ሻያን የሚቀድመው ችግርን ማስወገድ ነው። ችግርን ማስወገድ ነው የሚቀድመው ማለት ነው። ከዛ በኋላ ነው ጥቅም የሚከተለው እና እኔ የችግሮቻችን ፕራዮሪቲ ራሱ ምንድን ናቸው? የትኛው ነው መሰራት ያለበት? የትኛው ነው መጀመሪያ እንደ ማህበረሰብ በጣም አጽንኦት ተሰጥቶት በጣም ትኩረት ተሰጥቶት መሰራት ያለበት የትኛው ችግር ነው የሚለው ነገር በደንብ መሰራት አለበት። ከዚህ ከመጅሊስ ፍቃድ ጋር በተገናኘ እኔ ሌላው የምችለው ነገር መጅሊስ በአዋጅ ቁጥር 1202 ከተሰጠ በኋላ ሰዎች ማለት ግማሽ ህዝብ ነው የሚያስተዳድረው በኢትዮጵያ ደረጃ ማለት ነው እና ከጫፍ እስከ ጫፍ ሰዎች የመደራጀት መብት አላቸው። ያም መብት አቢዩዝ በማይደረግበት መልኩ መተዳደሪያ ደንብ እና መሰል ክራይቴሪያዎች ተሟልተው ከመጡ አሻግሮ ተሰጥረው እንደተባለው ልብ ተከፍቶ አይታይም። ስለዚህ አላማው ነው የሚታየው። ነገር ግን አንድ መጅሊስ የዘነጋው ነገር ምንድን ነው? የክትትልና የቁጥጥር ስርዓታቸው በተቋም በሰጡት ፍቃድ ልክ አይመስለኝም። ማለት ዝም ብሎ ይሄ ምንድን ነው? አንድ እንትን ተረት አለ እኮ በጣም የራበው ሰው የሆነ ማሳ ውስጥ ገብቶ ባቄላ ማሳ ውስጥ ገብቶ መጀመሪያ ከነ እንትኑ መብላት ጀመረ አይደለ? ከዛ በኋላ ፍሬውን እየላጠ መብላት ጀመረ። መጀመሪያ ተርቦ ነው የመጣው። መጅሊስ የመደራጀት ጥማት ስለነበረበት ሙስሊሙ አሁን የመጣው ሁሉ ዝም ብሎ እያግበሰበሰ እየሰጠ ነው። ማን ይገባዋል ማን አይገባውም የሚለው እያወቀ አይመስለኝም። ሁለተኛ ቅድም እንደተባለው የሚሰጡት ሰዎች ራሱ ሰዎች ናቸው፣ ቦታው ላይ የተቀመጡ ሰዎች ናቸው። እነዛ ሰዎች በእውቅና ሊሰሩ ይችላሉ፣ በጥቅም ሊሰሩ ይችላሉ። በተለያየ ምክንያት እንዲህ አይነት ፍቃዶች ሊወጡ ይችላሉ። ግን የቁጥጥር ስርዓት ባልተዘረጋበት ይህን ሊቆጣጠር የሚችል ሰፊ መዋቅር በሌለበት እንዲህ ዝም ብሎ ሁሉም የመደራጀት መብት እንደማፈንም ልክ አይደለም። እንዲሁም ደግሞ ልክ አድርጎ ልክ በዚህ መልኩ አሁን ሰሞኑን ሀላል ነው ምንም የተባሉ ልክ እንደዛኛው አይነት
ከዚህ ቀደም ለሰለምቴዎች እንደተሰጠው አይነት ፍቃድ ይመስለኛል። እና እንዲህ አይነት ነገሮች ያው ሁላችንም ማውገዝ ይጠበቅብናል። ሁላችንም መከታተል ይጠበቅብናል። ሁሉም ሰው ጠባቂ ስለሆነ ማለት ነው። ኩልኩም ራዕይ ወኩልኩም መስኡሉን አራየት ስለሆነ ሁሉም ሰው ዝምታን መምረጥ ያለበት አይመስለኝም። ስለዚህ እኔ ከፍቃድ አንጻር ፍቃዱ መያዙን ብቻውን ማለት ነው። ነጋዴ እኮ የንግድ ፍቃድ ያወጣል ምንጊዜም ማለት ነው። የንግድ ፍቃድ ያወጣል። በዛ የንግድ ፍቃድ ግን በትክክል ሊነግድበት ይችላል፣ ሊያጭበረብርበትም ይችላል። ግብር ሊሰውር ይችላል። ተገቢ ያልሆነ ምርት ቀላቅሎ ሊሸጥ ይችላል። ሰው ሊዞልምበት ይችላል። በብዙ መልኩ ፍቃድ አቢዩዝ ይደረጋል። ያ እንዳይሆን ግን ማህበረሰቡም ተባባሪ መሆን መቻል አለበት። አሁን ትልቁ የአክቲቪዝም ትልቁ ውጤት ምንድን ነው? እዚህ ሌባን ሌባ መባል መቻል አለበት። በየትኛው እንደው ሙጃመላ ሳናረግ በተቋም ስም ይዝረፍ፣ በየትምም ስም ይዝረፍ፣ በሌላም መልኩ ሰው ይዝረፍ፣ ግን ሌባን መተባበር መስጠትም በሉት እዛ ለተጠረጠረ ጉዳይ ላይ ማስተባበር ማሰባሰብም እንደማገዝ ስለሚቆጠር በተቻለ መጠን እርግጠኛ ባልሆንበት ጉዳይ ላይ ማገዝ ልክ ነው ብዬ አላስብም። ከዛ ውጭ ደግሞ ይሄ ይሉንታ ማለት ቅድም በግሩፕ ጠቅሰውታል ሼህ ኢማም። በግሩፕ የምንጥቀሰው በዚህ በፊርቃም በመዛህብም በሌላም በብሔርም በፈለግከው ስም ጥራው፣ የእኛ ነው የምትለው ሰው ሲያጠፋ አንተ እጁን መያዝ ካልቻልክ፣ አንተ ማውገዝ ካልቻልክ ችግሩ እየተባባሰ ይሆናል። የነከሌ ቡድን የሆነ ስራ ሰራ ሲባል ደግሞ ከፍ የምታደርገው የምታሰፈው የምታገዝፈው ከሆነ ማህበረሰቡን ችግር በጣም እያሰፋው ነው የሚሄደው። ማለት አንተ የሰዎች ጠበቃ እንጂ የሀቅ ጠበቃ አትሆንም ማለት ነው። ስለዚህ እኔ ሌባን ከየትኛውን ቡድን ይሁን እከሌ ሌባ ተብሎ መገለጽ መቻል አለበት። ያ ግን በትክክል